እንግዲህ ወደ ቤተሰቦቻችን ነው ቤት ጋር ደርሰናል። ልንገባ ነው። በሩ በጣም ደስ የሚላት ይመስለኛል። ማግባ ሀይ ሀይ፣ እንዴት ናችሁ? አለው መሳለ የኔ እናት የኔ እህት ትንሽ ነገር እሷ የሚያመጣው ይሄ ነገር በማሰብ ገና አስቀምጪው ለሁለታችን ነው። እኔ አታስቀብኝ። አንተ ስለሰጠን እናመሰግናለን። ሰው እኮ ማለት ነው በሆነ ነገር ብቻ ስለረዳክ ሳይሆን ሀሳብህ የምታወራለት ሰው ያስፈልጋል በጣም ማለት ነው በጣም እና ኦላድን ሁሉንም ነገር ትቼ ከአሚር ጋር ተጣልቼ እዚህ ቤት ያለሁት አንድና አንድ ለሱ በመጀመሪያ ማለት ነው። ምክንያቱም አውቃለሁ ተሰምቶታል። አሁንም ይስቃል እንጂ ውስጡ አለ የሆነ የሚሰማው ነገር አለ ውስጡና ማለት ይቅርታ ጠይቄው ይቅር ማለት ከልቡ ይቅር አይለኝም ብዬ አስባለሁ። እና ትላንትና ይቅርታ ጠይቄ ፈልጌ ነበር ያንን ሁሉ ነገር አይደለም ከልብ እንትን ካልክ የሆነ ነገር ውስጥ ካለ ይቅር ልትላት ይገባል። አወጣጠት አላማረኝም ትናንት። ሰላም ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁልን? ሁሉ ሰላም አለው። እኔ ሰላም ነኝ ማለት ነው። ዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁ። ያው ቤትዬን ሰርፕራይዝ ላደርጋት ነው ማለት ነው። እና ምንድነው የሆነ የሚገርም ደስ የሚል ስጦታ ገዝቼላታለሁ። ደስ የሚል ስጦታ። እኔ ያው ስጦታ ይገባታል ምናምን ብዬ ሳይሆን ባዶ ቤት ውስጥ ነው ያለችው። እቃ የላትም። ከምተኛበት ፍራሽ ውጭ ሌላ ምንም ነገር በቤቱ ባዶ ያለችበት እና ያንን በማሰብ ያው ማለት እንደ ሌሎቹ ሶፋ ወይ ቴሌቪዥን ወይ ደግሞ ብርጭቆች፣ ሳህኖች ምናምን አይደለም የገዛሁት። ግን ያስፈልጋታል። ግን ቀስ እያልኩ ያው እኔ ያው እስከሚሟላ እኔ በግሌ ምንድነው የገዛሁላት ነገር አለ። ይኸውላችሁ ይሄን ነው ብርድ ልብስ ነው እና አንሶላም አለው። 8,000 ብር ነው የገዛሁት። ያው ሰው ባቆሙ እና ለቤትዬ አዲስ ቤት ነች። ቤት ለምቦሳ ብዬ ልሰጣት ማለት ነው። እና ውድ ቤተሰቦቼ ለእሷ ልሰጥ ነው ማለት ነው። ያው ማለት ከጎኗ መሆን ስላለብን ነው። ኦሊ መጣ ጠርቼው ነበር እና ያው ብቻዬን አልገባም ብዬ አብረን እንገባለን ብዬ ነው። እና ኦሊሻ የኔ አባት እንዴት ነው? ሁሉ ሰላም? ወዲዬ እንዴት ነሽ? ሁሉ ሰላም? የኔ አባት እንግዲህ ሰርፕራይዝ ነው ብላል። ሰላም በላለች። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? አልነገርከኝም ደግሞ እዚህ ጋር ስጦታ አለ እና ለማን ይመስላል? ወይ ለእኔ ሜይ ቢ ደግሞ ለቤት ግን ይመስለኛል። ሰርፕራይዝ ላድርጎ ባይዘ በጣም ይሄ ስጦታ ለአንተ መስሎኝ ምንድነው? ቤቲ ያው አዲስ ቤት አይደለች ለእኔ ነው ብለህ እንዳጓጓ ባይዘ ለቤቲ ነው ማርያምን ኖርማል እኮ ነው ለእኔ ማለት ሰው አንድ እኮ አንድ ቤት ውስጥ ናቸው። እሱ ሳሎን እሱ ደግሞ ያው ሌላ ክላስም ቢሆን ጓዳ ማለት ነው። ግን አንድ ቀን ደግሞ ያው አንድ ቤት ውስጥ ግን ምን አስበህ ነው ደስ ቢል ያው እንደሚታወቀው የቤቷ ባዶ ምንም ነገር ማለት ዕቃ የለው አንድ ፍራሽ ብዙ ነገር ማሟላት ይችላል። ብዙ ነገር አስበህ ቀስ ማሟላት እንችላለን። እና ባይዘ ፋሚሊዎች ኦሊና ቤቲሻ እንደዚሁ እሷ ሳሎን አንተ ደግሞ ሌላ ክላስ የሆነ አንድ ላይ የምንኖሩበት ነገር ይመጣል። አንድ ቤት ውስጥ ጎን ለጎን
የምመኘው ነገር ነው። ገብቶሃል? አንድ ላይ የምትሆንበት ነገር እና ደግሞ እናሳካዋለን። ቤቴ ያው ባዶ ቤት ውስጥ ነው ሰው ማለት ያው የተሻለ ህይወት መኖር ነው መሰጣት ከቤት ስታቷን ደግሞ ያናነበብኝ የሚያምሳር ውስጥ ነው የገባችው ስካይቶ እንዳሙ ማካገና አዲስ ማንነት ነው አዲስ አፍሪካ ታወጣው በብዙ ጋር ደግሞ መልካም ልጅ ሰው እናረተ መስራላት የስራ ሞራል መስራላት ስለሆነ ቤት ልጓም ንጹህ ስለሆነ ምንም ቢደረግለት አይከፋኝም። ጨዋታ ነው እንጂ አሁን ያልኩት በቤት ቢሆንም አንድ ነው። የቤት ማለት የቤት ቤት ስለሆነ ምንም ችግር የለም። ደግሞ ቤት ያንተ ጓደኛ እህትም አማካሪ ናት ለእኔም በኪራም እና በጣም መልካም ሴት ስለሆነ ምንም ቢደረግላት የሚያንስባት ነው እንጂ የሚበዛባት ሴት አይደለችም ማለት ነው። ሲያንሳ በጣም ብዙ ፈተናዎች ያለፈች ሴት ነች። በብዙ መከራዎች ያለፈች ሴት እና ለእሷ ሲያንስባት ነው እንጂ ገና ደግሞ ቤቱን ሙልት በቻልነው አቅም ሙልት እናደርገዋለን። የኔ ታሰብከው ማርያም መጀመሪያ ብርድ ልብስ ነው የሚያስፈልገው። አዲስ ቤት ሲገባ መጀመሪያ የሚያስፈልገው የሰው ልጅ ብርድ ልብስ ሞቅ ብሎት እንዲተኛ። አንድ ክላስ ብትሆን እንኳን ብርድ ልብስ አያስፈልግም ብዬ ያው ልዘለው ይችላሉ። ግን ለእሷ ኩና እኔ ብርድ ልብስ ውድ ቤቶች ብዙ አጋጣሚ እንድታውቁ ፈልግ ነበር። ቤታችን ባዶ ነውና ሶፋ አስገባልኝ። ሶፋ እኔ አልችልም። ሶፋ ነው ሰው ባለው ነው አቄረ መርፌ የሰጠም መኪና የሰጠም ዋናው መቅጠት ስለሆነ አንድ ነው ይባላል እና ደስ ብሎኛል። ባይ ዘ ዌይ ኦሊን የጠራሁበት ምክንያት እኔ ከምገባ አብረን እንድንገባ ብዬ ነው። ምንም ችግር ቤት እግዚአብሔር ነው። አሁን ወይስ እንሂድና ሰዎች ሸክበት በቆይ ግን አሪፍ ነበረ። ናፍቃናለች በደንብ ከእሷ ጋር ገና እንጫወታለን፣ ቡና እንጠጣለን። ቤቲ ጋር ሄደን ፋሚሊዎች እንግዲህ አሪፍ ጊዜ ከቤቲ ጋር ዛሬ አስጫስ ተደርገው ተሸክመ የሚል ያለበት እኮ አንተ ነህ። እኔ ልሸከም? እኔ ገዛው ይመስላታል። ግን እኔ ገዛሁ ማለት እኮ ያው አንተ ገዛ ማለት ነው። አስመጭና ላኪ ወይ አሁን ያውለት የድንግ ከዋወቀች ድንገት ነው የሚጭል ሰው ትችላለች። ስለዚህ ወደ ቤተሰቦች ስራ እንሄድና በርጋ ወይ ቤት ስንገባ እናሳያችኋለን። ተካተሉ። እንግዲህ ወደ ቤተሰቦቻችን ነው ቤት ጋር ደርሰናል። እንገባ ነው። በሩ በጣም ደስ የሚላት ይመስለኛል። ማግባ ቤታችን ደግሞ በጣም ወደከዋል። አዎ አበደ ብልታ ይንገ ለሷ ማመከሪያ ለሲል ማሰብ ለሲል መች ሲል ይችላል። እየገባን ነው እንግዲህ ዛሬ ማለት ነው ሞቅ ደመቅ ነው የምናደርገው። ወደ አዲሱ ቤት ያሟላ የት ነው ያለች? ሀይ ሀይ፣ እንዴት ናችሁ? አለው ምሳሌ የኔ እናት የኔ እህት ትንሽ ነገር እሷ የሚያመጣው ይሄ ነገር በማሰብ ገና ባይዘዌ ቤቱ እንዳለ ፋሚሊዎች በጣም ምንድነው ምርቃት አስቀምጭ አንሶላም ሳይቀር ሁሉንም ነው። አንሶላ አለ ምን አለ ፏ አልብሰና አይበሳት ለሁለታችን ነው። ኧረ እኔን አታስቀብልም? አንተ ስተሰጠን እናመሰግናለን። ኧረ ደስ ስትሉ እኮ በእናትህ ባይዘዊ ማለት ነው። እኔ እናንተን አንድነት ፈልገዋለሁ እና ምርጥ ባይዘዊ ቤቱ እንደምታዩት ባዶ ነው እና ያው እኔ በአቅሜ ነው። ደህና ነገር ትልቅ ነገር አላመጣውም። ገና ሶፋ ያስፈልጋል፣ ቲቪ ያስፈልጋል፣ ወንበሮች ያስፈልጋሉ። አዲስ ቤት ሲገባ ባይዘዊ
ምን አለ መሰለህ ዴቫይ በጓደኝነት መካከል አንዳንዴ አንድ ነገር ከማድረግ በፊት ወይስ ታረቅ ሳይሆን ጓደኝነት የሚቀጥለው መጀመሪያ ጓደኝነት የሚመጣው ከታች ከስር መሰረት ሲመጣ ማሰብ ይቀድማል። ማሰብ ስለ ለዛ ሰው መጨነቅ የችግሩ ጊዜ ብቻ አሁን ችግር ጊዜ ብቻ መሆን ሳይሆን ከጎኔ መሆን ያለበት የደስታዬ ጊዜ በምፈልገው ጊዜ ሁሉ ጊዜ ከኔ አጠገብ ካለህልኝ አንተ እውነት የልብ ጓደኛ ሆንክ ማለት እና እንዳየው ይህን ቤት ስከራይ በብዙ ነገር ማግዘኸኛል፣ በብዙ ነገር ረድተኸኛል። ያው መልካም ሰው ነው በጣም አመሰግናለሁ ዴቫይ። ማለት እኔ ስላደረግልኝ ብቻ ሳይሆን ማሰብ ብቻ ለእኔ በጣም በቂ ነበር እና ቴንኪው። ሲቀጥል ደግሞ በጣም ቤቱ ይቀዘቅዛል በጣም አማቂሽ እና ይሄ ደግሞ ማለት አይታውቀዋል እንግዲህ ፊት እንደሚለሰልስ ሲለበስ ደግሞ ለብሼ እነግርሃለሁ። ቤት ይቀዘቅዛል ስትለኝ ማንም እንዳሰብ ታውቃለህ። የሆነ ሰው እዚህ ከጎን ላይ ያስፈልጋል ብዬ አሰብኩ። ሶስት ቁጭ በሉ ምናምን ይፈላል። ምንም አያስፈልግም እናቴ ምንም እንዲህ ችግር የለውም። ትንሽ እንጫወትና ባይሆን ወደ ቡናው ወደ ምናምን እንገባለን እና በባዶ አፍ እኮ ቁጭ በሉና እንቀመጣለን። ግን ወደርሹ ዛሬ በስልክ ጀመርክ ነገር ደግሞ ቆይ ኧረ ችግር የለውም ምንም አያስፈልግም። እኛ ሲጀመር እኛ ነው መስራት ያለብን ነው በዚህ ቤት ባይዘ ፋሚሊዎች ይህን ቤት ማለት ገና ወደዚህ ቤት ስታስገባት ትሪት መደረግ ያለባት እሷን መንከባከብ ያለብን። ምግብ አሁን ሄዳ እሷ መምጣት የለባትም። እንዴት ታመጣለች? ኖ በፍጹም በቃ አንቺ ቤት እንደ ንግስት ከዛ ቡና ማፍላትም ካለበት ቡና እሺ ቢያንስ ቁጭ በሉ። እና ቤቱ እንደለመድሽ ለምጃለሁ። ቤቱ ደስ ይላል በጣም ባይዘው በሁለታችሁ መካከል የሚመጣውን ነገር ምንም ነገር ዝም አንልም ማለት ከዚህ በኋላ ለቤቴ እንታገላለን። ገባሽ አይደል? እኔ በጣም ነው ደስ ያለኝ በድጋሚ ከኦሊ ጎን በመሆንሽ ማለት እንደዛ ያ ሁሉ ነገር ከደረሰበት በኋላ እንደዚህ ከጎኑ በመሆናቸው እኔ ደስተኛ ነኝ። አንቺም ከበፊቱም ብዙ ሀሳብ ነበርሽ። ኦላድ ማለት ለእኔ በጣም ምን ልበል በቃ ኧረ ወይ ውጣ በቃ ውጣ። አይ ምንም ግዴታ እንኳን አይደለም፣ ግን በቃ ጓደኛ ከሚሆንልህ በላይ ልክ እንደ ቤተሰብ ነው ኦላድ ማለት ለእኔ በጣም ብዙ ነገር በቃ ሰው እኮ ማለት ነው በሆነ ነገር ብቻ ስለረዳክ ሳይሆን ሀሳብ የምታወራለት ሰው ያስፈልጋል በጣም ማለት ነው በጣም እና ኦላድን ሁሉንም ነገር ትቼ ከአሚር ጋር ተጣልቼ እዚህ ቤት ያለሁት አንድና አንድ ለሱ በመጀመሪያ ማለት ነው። ምክንያቱም አውቃለሁ ተሰምቶታል። አሁንም ይስቃል እንጂ ውስጡ አለ የሆነ የሚሰማው ነገር አለ ውስጡና ማለት ይቅርታ ጠይቄው ይቅር ማለት ከልቡ ይቅር አይለኝም ብዬ አስባለሁ። እና ትላንትና ይቅርታ ጠይቄ ፈልጌ ነበር ያንን ሁሉ ነገር አይደለም ከልብ እንትን ካልክ የሆነ ነገር ውስጥ ካለ ይቅር ልትላት ይገባል። አወጣጠት አላማረኝም ትናንት ቤት የምታጠፋ ቤት የምታረግ እንኳን የሚዝባ ገብቶ ማለት የምታሳዳት ልጅ ማጥፋት ብቻ ሳይሆን ምንም ነገር ብታጠፋ ምንም ነገር ብታለማ እንኳን መናገር አይደለም በስስት ነው ማለት እና ይሄ ደግሞ ታውቃለች አይደለ? ግን እየተንከባከብካት አይመስልም። ከዚህ በላይ ማን እንደዚህ ያደርጋል? ቤት ተከራይቶልኝ ማለት እሱ ጋር ስመጣ እኔ መጀመሪያ ቀን ነው ቅዠት አስቸግሮኝ በዚህ ጋር ልወድቅ። ኧረ እባክሽ ጠባቂ መሰለ ሰፈሩ ላይ ያለ ሰፈር ረጋሪ ሰፈር አስገባሁት። ማንም ሰው እንዳታገኝ ማንም ሰው ደግሞ እንዳይላት ብዬ ማንም ሰው እንዳታገኝ የሚለው ሰመር ቤተሰብ ታገኛለች ወደ ታገኘች ግን አባባሌ ያው ሰላም ያለ ሰፈር ለመንፈሷም ለሁሉ ነገር ነው። በአዲስ ማንነትም ደግሞ ይህ ሰፈር እንድትቀላቀል
ያስገባና ሰፈሩ ግን ብዙ ማለት ነው ከጎረቤት ጋር ድሮ የነበርንበት ሰፈር ታስታውሳለህ? ገበያ ለምነሽ ነው አዛ አንተ በዛው እኔና ቤት የት እንደተዋወቅን ታውቃለህ? ጓደኛ ና ቆይ በዛው አጋጣሚ እኔና ቤት የት እንደተዋወቅን ታውቃለህ? ኦኬ ሁለታችሁ የተዋወቃችሁት ገና ድሮ እንደሆነ አውቃለሁ እኮ ድሮ እንደሆነ ታውቃለህ? እሺ ችግር ነው አንተ ውሸት እናቀራ አወርዳለሁ መቼ ተዋወቅን? እኔና ቤት መቼም ሳይሆን የት ምን ስናገኝ ተዋወቅን ማለት እንዴት ነው የተዋወቅነው? እስቲ በእናትህ ይሄንን የት እንደተዋወቃችሁ እራሱ በጣም መስማት ፈልጋለሁ። ወደ ነገሮች ግን የሚያጓርስ ነው አያውቁም። አሁን ብላለች እኮ እኔ የምወደው ይሄ በቃ ወከባ ያለበት ገበያ። ወከባ ማለት አሁን ይሄ ማለት ጉሊት ቸርቻሪ ሰው ጠዋት ወጥቶ ማታ ነው የሚገባው። ጉሊት ቸርቻሪ ዞር ያድራል ሲባል ሰምተህ ታውቃለህ? ጉሊት ቸርቻሪ ማለት ሁሌም ስራ አይደለም የሚውለው እሷም ደግሞ ዙረት ነው የምትወደው ዙረት ትገናኛለህ ነው የምር ነው። አይ ዙረት ሳይሆን ተልኬ ነው። እስቲ አንቺ የተገናኛችሁበትን ቦታ እንደውም አንቺ ንገሪኝ። እሱ ሌላ ጊዜ እናወራለን። ሌላ ጊዜ በሰፊው ነው ማውራት የምፈልገው። ያኔ እነዚህ ቀይ አልነበረች የመጀመሪያ እና ምን ነበሩ? አሁን ወፈርሽ ቀላሽ አማረብ ምን እኔ ድሮ ቆንጆ ነኝ። እሺ ፉንጋ ነገር ነች አፍንጫ ይታ አሁን ነው ቀጣይ እኔ ቆንጆ አይደለም። ቆይ እስኪ ንገሩኝ እናንተ እንዴ ቆንጆ ከአስር ሬት አድርገው ባይዘው ይሄ ነገር ለፋሚሱ ከአስር ሬት አድርገው ከኛ ከቤት ነው ኮሜንት ላይ ወንድ ቆንጆ ይባላል። ነገር ግን ሴትየው ቆንጆ መሆን አለባት ይባላል። እና እኔ ቆንጆ አይደል ምን ይወጣልኝ? ምን ይወጣላታል? ሁሉ ነገር አለ። አፍንጫ አለ። የኔ ውበት ተደምሮ ቢሰጣት ራሱ ነው አይቆጨኝም። እና ሞለ ቤት ሁለት አበዛክ ማለት እኔ ሌላ ነገር የሚመስለኝ ነበር። እና ዴቭ ግን አቀማመጥ እዚሁ ለብሼው ካልተኛው ሆነብኝ። ኧረ እኔማ በቃ አሁን እዚህ አንድ ሰንብቼ ነው የሚሄዱና ዛሬው ማለት በቃ የሆነ አንድ ሰሞኑን እዚህ ሆኜ ፋብዬ አይደለ? ኧረ ችግር የለም። ሁለት ባዶ ክፍል አለ ታድራለህ ውጭ ላይ። ኧረ ስንጫወት ምን እናደርግ ያስባል አይደለ? ያው ዛሬ መጣበት ነገር ለመልካም ጊዜ ስለሆነ መጀመሪያ ማሰብ ግን ያለው ማሰብ ደስ ብሎኛል። መልካም ጊዜ ነበር፣ በመጥፎ ጊዜ ነበር እና ያው ሁሉ ነገር አሳልፈን ነው ዛሬ በመልካም ነገር ደግሞ እቺ የምሰሽ ስታደርጉ የስጦታ ትንሽ ነው ትልቅ ነው ወይ እኔ በጣም በጣም አመሰግናለሁ። ደግሞ ለእሷ አስተሳሰብላት በጣም አመሰግናለሁ ነው ለእሷ በማሰብ ቀጣይ አንተስ ምን ላምጣልህ? ኧረ በእናትህ በቃ እንዴ ለኔ አሁን እኮ አስበው እኮ ወደ ቤተሰቦች ኮሜንት ላይ ጻፉ። ሎሪ ምን ይሰራል? ምን ይሰጣው? ሎሪ ምን ይሰጣው? ደግሞ እንትን ችግር የለውም። ስለዚህ ይቀድመዋል። በ26 እኮ ምን ያስደስታል? ያሁኑ 26 ግን ይዛን ቀን እኔ በ27 ነው ማለና ከጎና ያኔ እውነት ግን በ26 ነው። እሺ እንዳረሱት እናንተ ራሱ ምርጥ አድርገን ነው የምናከብረው ብዬ አስባለሁ። ተጨነቁበት። እሱ ጨምርቀበታል። ቤተሰቦች በዚህ ማለት ነው። ዴቭ አንተ ራሱ በጣም ባለፈው ላይ አይተህ የለም ከአሚር ጋር ትጣላለህ ያው ባሌን በመምታት ቢከፋኝም ያው ማለት ማድረግ ስላለብኝ ጀስት አንዳንድ ሰው ዝም ሲባል የሆነ እንትን ይመስላል ሳይሆን እሱም ስሜት ያሉ ተናዶ ነው እንጂ ኦሊያድን ማስከፋት ኦሊያድን ባይዘው በጣም ነው የሚወደው። ባይወደው በብዙ ነገር ተቀያይመው እንደ አዲስ አይታረቁም ነበር። ባይዘው ተቀያይመዋል። እሱም ማስቀይሞታል፣ አሚርም ማስቀይሞታል ኦሊ እና ኦሊያድ ለበጎ ነው ሁሉም ነገር የሆነው እና ያልፋል። የማያልፍ ነገር የለም እና ስንት ነገር አሳልፈን የለም ይህም ቀን ያልፋል። እናንተም ትታረቃላችሁ ብዬ አስባለሁ አይደል? አዎ በጣም ኦሊ እና ምንድን ነው ዝም አልክ? ዳሩን ያዝ ምን ነው ከፋ መተውቶ ላይ ለሰራ የሚቻ አሁን ስታዲባ አሰለሽ እያሰብኩት ነው።
ጋር ስጋይ እኔም ደግሞ ራት እንግዲህ እኔ ማቀርብላችሁ ነው። አንተም ወሳ ችግር የለውም። ራት ልንበላ ነው። ኧረ አያስፈልግም ብራዘር። እንግዲህ ውድ ቤተሰቦች በጣም ደስ ብሎኛል። እኔም ዴቭም እንደዚህ አስበ በመስጠት በድጋሚ ቴንኪው እና ውድ ቤተሰቦች እንወዳችኋለን። ቻው